ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁ። የሚገርመው ደግሞ 99% of the things that you worry about, they will never happen. ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እነዚህ ሆኑ ማሰብ፣ መጨነቅ፣ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን፣ ዲያቤትስ መልተስ፣ ኮሮነሪ አርተሪ፣ የልብ በሽታ፣ የደም ብዛት፣ የስኳር ኢቭን የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። you have to get rid of it። ሲመጣ እኔ ጋርም ይመጣል እኮ ዞር በልልኝ ነው የምለው። ዞር በል ልጅ እንደዚህ ብትወድ፣ ልጆች እንዲህ ቢሆንስ፣ ስትረስ እንደዚህ ቢሆንስ፣ ኑሮ እንደዚህ ቢሆንስ፣ ያኛው እንደዚህ ቢሆንስ። ስትረስ ነው እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁን መጠበቅ አለባችሁ። ይሄንን አእምሮ ብትከፍቱት፣ አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል? ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት። በትሪሊየን የሚቆጠሩ ኮኔክሽኖች አሉት። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ የተባሉት። ማይንድ ግን ይለያል። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ፣ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ለምን? ሜንታል ዌልነሳችሁ መጠበቅ አለባችሁ። ደህና ስለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን ዳይሜንሽንስ ኦፍ ዌልነስ ይባላል። የተለያዩ ዳይሜንሽንስ ኦፍ ዌልነስ አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው? እነዚህ ዳይሜንሽንስ አሉትና የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ ይሄ ንዴታችን፣ ቁጣችን፣ መነጫነጫችን፣ ብስጭታችን እሱ ነው ኢሞሽናል ዌልነስ። ዲፕሬሽን ይመጣል። ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምንም። ምን የተፈጠረ ነገር አለ? ምንም። መጥቶ ግን ይከምራል ላይ። እኔ ልንገራችሁ በጣም ደስተኛ ሰው ነኝ አሁን። ግን ደስተኛ የሆንኩት በውሳኔ ነው። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው አይሞላም። ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ። ለማን ብላችሁ ነው የምትደበሩት? ለየትኛው ዕድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽንን አታስተናግዱ። ዲፕሬሽንን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራጅስ፣ ቂም መያዝን አያስፈልግም። ከእናንተ ከሕይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ። ጥሩ ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። ሁ ኬርስ? እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ሕይወታችሁን እንጂ አድርጉት።
ጌታችሁን ይሄ ኢሞሽናል ዌልነስ። የሚቀጥለው ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሆኑ። ትንሽ ነገር አንብቡ፣ ዶክመንታሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ እኔ ብዙ ጊዜ አነሳዋለሁ። በኢትዮጵያ ውስጥ በጣም ምሁራን ከነበሩ ሰዎች አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ስኮላር ነው የሚባለው። የተማረው ግን እስከ አራተኛ ክፍል ነው። አራተኛ ክፍል ተማሪ ነው። እዛ ነው ያቆመው እና አንድ ጊዜ ሲጠየቅ እንዴት ይህንን ሁሉ እውቀት ሰበሰብክ ተባለ። እኔ አለ ሁል ጊዜ ልተኛ ስል መጽሐፍ ይዤ ነው የምተኛው አለ። እኔ 6ኛ ክፍል ነበርኩ ይህንን ቃለ መጠይቅ ስተኛ መጽሐፍ ይዤ ተኛለሁ። ጥያቄ መጠየቅ ሲኖርብኝ የማላውቀው ነገር ሲኖር እጠይቃለሁኛል፣ አላፍርም። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅሁ ሆስተሷን ጠራትና እንዴት ነው የሚበላው እላታለሁ። ሬስቶራንት ገብቼ ምግቡ ካልገባኝ፣ እዚህ ጋር ያለው ምግቡ ካልገባኝ፣ ሜኑ ካልገባኝ ጠርቼ ምንድን ነው እላታለሁ። እኔ የዛለታ የሰማሁ ቀን ጀመርኩኝ የመጽሐፍ ይዤ መተኛት። እስካሁን ድረስ መጽሐፍ ይዤ ነው የምተኛው። ኢንቴንሽናሊ ኤቭሪ ሲንግል ዴይ በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደጉ። ይሄ ኢንተሌክቹዋል ዌልነስ ይባላል። ሦስተኛው ዳይሜንሽን ሶሻል ዌልነስ ነው። ማኅበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ ግን አልጣላቸውም በፍጹም። ምን እላቸዋለሁ መሰላቸው? አሁን አንቺ ከኔ ጋር መጣላት ትፈልጋለሽ? ብትታመሚ እኮ ጓደኞች የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥቶ እኔ ጋር ነው የሚጥሉሽ። እኔንም እንደዛው። እኔም ብታመም ጓደኞች የተወሰነ ጊዜ ያስታምሙኛል። ከዛ እህቶቹ የት ነው ያለው ተብሎ አንቺ ጋር ነው አምጥተው የሚጥሉኝ። አንጣላ። ከእህት ወንድሞቻችሁ ጋር ደህና ናችሁ? ሁሌ ሰላም አድርጉ። በፍጹም ያለመጣላት ፖሊሲን እንድትከተሉ ነው እመክራችሁ። ሶሻል ሌላ ጓደኞች፣ ጥሩ ጓደኞች። ሪሰርች ምንድን ነው የሚያሳየው? ጥሩ ጓደኞች ያላቸው፣ አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ። ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ። እናንተ ግድ የለም ምናምን ብላችሁ እናንተ ሰላም አድርጉ። እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል። አራተኛው ኦኪፔሽናል ዌልነስ ይባላል። ስራችሁ እንዴት ነው? ደህና ናችሁ? እግዚአብሔር ይመስገን። ምንድን ነው የምትሰሩት? እውነቱን እንነጋገር ከተባለ የሚያኖረን እግዚአብሔር ነው። ግን ምንም ነገር ስሩ፣ ሰርቪስ እስከሰጣችሁ ድረስ ውደዱት። አንድ ጊዜ መጀመሪያ አሜሪካ እንደመጣሁኝ ሰሞን በታክሲ ነበርና በታክሲ ሲሄድ ኤርፖርት ሲሄድ ነጭ ነበረ ሰውየው። ከዛ አወራዋለሁ። ፕሮፌሽን የተማረው ምናምን ስጠይቃ ኢንጂነር ነኝ አለ። ኢንጂነር ሆነ እንዴት ታክሲ ትነዳለህ አልኩት። በጣም አስታውሳለሁ። እንደዚህ ብሎ ነው ያለኝ። ወደ ኋላ ዞሮ አየኝ። ዋት ዱ ዩ ሚን አለኝ። ዋት ዱ ዩ ሚን? ኢንጂነር ነኝ። አዎ በኢንጂነሪንግ እሰራለሁ፣ ግን ደግሞ ሞርጌጅ አለብኝ። በትርፍ ስራዬ ታክሲ እነዳለሁ አለ። ዋ ነገሩ ለካ እንደዚህ ነው አልኩ። ሌላ ቦታ ኤርፖርት ሄድኩና አንድ ኢትዮጵያዊ እንዲህ ትልቅ ወንበር ላይ ተቀምጠው ሰዎች በጨርቅ እንደዚህ ጫማ ይጠርጋል። ከዛ አየሁት። እንዴት ነው ስራ አልኩት። ይሄ እኮ አይገኝም አለ። አታገኘም እኮ ያለ 100 ብር ቲፕ ይሰጡሃል እኮ አለ። የማይገኝ ሰ የጤና እርዳታ ውስጥ ነው የምትሰሩት? ሆም ኬር ትሰራላችሁ? ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ። እንኳን ተከፍሏችሁ አይደለም፣ ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ
የተጎዱ ሰዎችን መንከባከብ ጥቅም ነው። ወደ ሥራ ስትሄዱ እየጠላችሁት አትሄዱ። ምንም ይሁን የምትሰሩት እየጠላችሁት አትሄዱ። ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው። ሰርቪስ ስትሰጡ ደስ እያላችሁ አድርጉት። አምስተኛ ፋይናንሻል ዌልነስ ነው። ፋይናንሻል ዌልነስ ትሰራላችሁ፣ ገንዘብ ታገኛላችሁ። ከዛስ ዩ ስፔንድ ኢት። የእውነት አዲስ ቦርሳ ያስፈልግሻል? $250 ዲዛይነር ቦርሳ ያስፈልግሻል? አሁን አዲስ ጫማ ያስፈልግሻል? ያ ሁሉ ጫማ እዛ ጋር ተደርድሯል። ሰርግ መጣ፣ ምን አለበት ከመካከል አንዱን ብታረጊው? እውነት ነው እኮ ለሰርግ የግድ አዲስ ጫማ፣ የግድ አዲስ ቦርሳ። ሴቭ ኢት። ገንዘባችሁን ለፍታችሁ ዶንት ስፔንድ ኢት። ገንዘባችሁን ዋይዝሊ ሴቭ አድርጉትና ይሄ ፋይናንሻል ዌልነስ ይባላል። ፋይናንሻል ዌልነስ ይባላል። ስድስተኛው ኢንቫይሮንመንታል ዌልነስ ይባላል። ኢንቫይሮንመንታል ዌልነስ ማለት የምንኖርበትን አካባቢ ማሳመር ማለት ነው። ለምሳሌ ቤታችሁ ብመጣ ምን አይነት ቤት ነው? አንድ ስቱዲዮ ሊሆን ይችላል፣ ግን ያቺ ስቱዲዮ ማማር አለባት። ቀለሞች አመራረጣችሁ፣ የቀለም ሳይኮሎጂ አለ። አንድ ጊዜ ሳውዝ አፍሪካ ሄድኩና ሆቴሉ እንትን ላይ ሳይ ዘጋ የሎ አለ፣ ሬድ አለ፣ ብሉ አለ፣ ግሪን አለ፣ ብራውን አለ፣ ፐርፕል አለ፣ ማዕት አይነት ቀለሞች አሉ። ከዛ ለምንድን ነው እንዲያረኳችሁት አልኳቸው። አይ በቃ ያምራል አሉ። ግን ሳይኮሎጂ አለ። የሎ ኢስ ፎር ጆይ፣ ቢጫ ስትመለከቱ የሚሰማችሁ ደስታ ነው። ግሪን ስታዩ የሚሰማችሁ ማይንዳችሁ የሚያስበው ሪጁቬኔት ማድረግ ነው፣ ራሱን ማደስ ነው ግሪን። ብሉ ስታዩ የሚሰማችሁ የአእምሮ ሰላም ነው። the ocean is blue, the sky is blue፣ የአእምሮ ሰላም ነው የሚያሰብ። ብርቱካናማ ስትመለከቱ ኢንቱሲያዝም ነው የሚሰማችሁ። ነጭ ቀለም ይሄ ሰው ሳይሆን ይሄኛው ነጭ። ዋይት is for purity, black is for dignity, purple is for reality። ስለዚህ እያንዳንዱ ቀለም ትርጉም አለው ለአእምሯችሁ። የአይን ብቻ የሚታየው አይደለም። እኔ ሲደብረኝ የማደርገውን ነገር ልንገራችሁ። ሲደብረኝ የሆነ ሽታ፣ የቡና ሽታ፣ የዕጣን ሽታ፣ የሽቶ ሽታ እፈልጋለሁ። ለምንድን ነው? አፍንጫችን ውስጥ ኦሊፋክተሪ ሪሰፕተርስ የሚባሉ አሉ፣ ሽታ ይቀበላሉ። ቆንጆ ሽታ ሲሸተን አእምሯችን ጋር ሄዶ ሜሴጁ የሚያመጣው ደስታ ነው። ስለዚህ ቤታችሁ ቆንጆ እንዲሸቱ፣ እናንተም ቆንጆ እንድትሸቱ፣ ቤቱ ቆንጆ እንዲሸት አድርጉት። ኢንቫይሮንመንታል ዌልነስ ነው።